እኛ ገንዘብን ስናወጣ ወዴት ይሄዳል ብላችሁ ታስባላችሁ? እናም ኢኮኖሚው እንዴት ያለማቋረጥ ይሰራል ብላችሁ ታስባላችሁ? እናንተ የሆነ ነገር ስትገዙ ያ ገንዘብ ወዴት የሚሄድ መስላችኋል? ለምሳሌ you pay 20 ብር for coffee the shop owner takes it ለቡና 20 ብር ትከፍላላችሁ እንበል። ቡና ጠጣችሁ። አሁን በ20 ብር ካገኛችሁ ማለት ነው። የሱቁ ባለቤት ይወስዳል ይሄንን ብር። ከዛ በኋላ ያ ገንዘብ ምን ይሆናል? ዛሬ የእውነተኛው የህይወት ምሳሌ በመጠቀም በኢትዮጵያ ኢኮኖሚ ውስጥ ገንዘብ እንዴት እንደሚፈስ አሳያችኋለሁ። ለኢትዮ ኢኮኖሚክስ ስኩል አዲስ ከሆናችሁ ሳብስክራይብ በማድረግ ጀምሩ። In economics we call this circular flow of economic activities የኢኮኖሚ እንቅስቃሴዎች ፍሰት ማለት እንችላለን። It simply means money is always moving between people, business, government and banks. ሁሉ ጊዜ ገንዘብ በሰዎች፣ በንግዶች፣ በመንግስትና በባንኮች መካከል ይንቀሳቀሳል። Let's understand by example. You go to a small cafe in አዲስ አበባ የሆነ ካፌ ትሄዳለህ። በ50 ብር ቡና ገዛ። Now what happens? አሁን ምን ተፈጠረ? አንተ ቡና ላፈላ ሰው 50 ብር ከፈልክ። The cafe owner pays workers. እሱ ደግሞ ለሰራተኞች ከፈለ። እናም buys coffee from farmers. እናም ከገበሬ ቡና ገዛ። pays rent የቤት ኪራይ ከፈለ። ማለትም ያ 50 ብር ከናንተ የሰበሰበው ወደ ሌሎች ሰዎች ተጓዘ ማለት ነው። then workers ከዛ ሰራተኞቹ buy food ምግብ ገዙ። ደሞዛቸው ከወሰዱ በኋላ ማለት ነው። ከሰውየው የተቀበሉት ገንዘብ buy food ምግብ ገዙ። pay ትራንስፖርቴሽን ከፈሉ። money continue moving አይደለ? this is circular flow ገንዘብ መንቀሳቀሱን ቀጥሏል። ይህ የገንዘብ ፍሰት ይባላል። ስለዚህ in economics everything moves in a system በኢኮኖሚክስ ውስጥ ሁሉም ነገር በስርዓት ይንቀሳቀሳል። ለዚህም ሚና የሚጫወቱ we have 4 main players አራት ዋና ተጫዋቾች አሉን። እነርሱም household ወይም ግለሰብ፣ firms ኩባንያ፣ government መንግስት፣ financial institution የፋይናንስ ተቋማት ይባላል። ይሄ ሁሉም በአንድ ክብ ደግሞ ይገናኛል። household ምንድነው? household እኛ ሰዎች ነን። we work ስራ እንሰራለን። earn money ገንዘብ እናገኛለን። spend money ወጪ እናወጣለን። ለምሳሌ teacher teaches ያስተምራል መምህር። gets salary ደሞዝ ያገኛል። buy food and market ምግብ ይገዛል። this is the circular flow ደግሞም household are both workers and consumer ለዚህም household ሰራተኛም ሸማችም ሊሆን ይችላል። firm የሚባለው ምንድነው ከተባለ firms shops ሊሆን ይችላል። factors business ሱቆች ሊሆን ይችላል። ፋብሪካ ሊሆን ይችላል። ንግድ ሊሆን ይችላል። for example in Ethiopia cafe shoes factor የጫማ ፋብሪካ ሊሆን ይችላል። shops የሆነ ሱቅ ሊሆን ይችላል። እነሱ ደግሞ ምን ያደርጋሉ? the hired workers ሰራተኛ ይቀጥራሉ። produce goods እቃዎችን ያመርታሉ። sell products ምርቶችን ይሸጣሉ። ደግሞም pay wages ደሞዝ ይከፍላሉ። rent የቤት ኪራይ ይከፍላሉ። እነሱም ገንዘብን ወደ ህዝብ ይመልሳሉ ማለት ነው። ይሄም የገንዘብ ፍሰት ይባላል። government ደግሞ ምን ያደርጋል ከተባለ መንግስት ግብር ይሰበስባል። from ከወርከርስ ከሰራተኞች፣ ከንግዶች እና ከሌሎችም ማለት ነው። then spend on ይሄ ገንዘብ መልሶ ይበጀታል። ምን ላይ? road መንገድ ላይ፣ school ትምህርት ቤት ላይ፣ ሆስፒታሎች ላይ። ይሄ ገንዘብ እንደገና ወደ ህዝብ ይመለሳል ማለት ነው። this is also circular flow ባንክ ካየን ደግሞ people save money ሰዎች ይቆጥባሉ አይደለ? ባንክስ ደግሞ ያ ገንዘብ ምን ያደርጋል? give loans ያበድራል። helps business ቢዝነስን ይደግፋሉ። ለምሳሌ someone takes a loan የሆነ ሰው ብድር ተቀበለ። open shop ሱቅ ከፈተ። here workers ሰራተኞችን ቀጠረ። more money circulation ውስጥ አስገባ ማለት ነው። ገንዘብ ዞሮ ወደ ህዝብ ገባ ማለት ነው። ስለዚህ ይህን አስተውሉ። ገንዘብ አይቆምም። money never stay in one place በግለሰብ፣ በንግዶች፣ በመንግስትና በፋይናንስ ተቋማት መሃል ይንቀሳቀሳል።
አንድ ቦታ ገንዘብ አይቆምም። that movement is called circular flow of economic activities። ይህንንም circular flow of economic activity ይባላል። ስለዚህ ከዚህ የሆነ ነገር ተረዳችሁ አይደለ? ተረድታችሁ ከሆነ ሳብስክራይብ፣ ላይክ እና ተመችቷችሁ ከሆነ ለሌላም ሼር ማድረግ ኃላፊነታችሁን። ይመቻችሁ። ባይ ባይ።